መሰልጠን ይሁን መሰይጠን ግራ በገባው በዚህ በኛው ዘመን ዘመናዊነት በእያንዳንዳችን የራሱ የሆነ ፍቺና ትርጓሜ ያለው። ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? እንዴት ከረማችሁ? ውድ የሆፕ ፖድካስት ቤተሰቦች፣ ዛሬ ሆፕ ፖድካስት ስለ ዘመናዊነት ያወራል። ይህንን ቆይታ አድርገን ደግሞ በጣም ይህንን ሸጋ የሆነ ቆይታ ደግሞ የምናደርገው ከባሮክ ኢንቴሪየር ዲዛይን ኤንድ ኢቨንትስ መስራችና ባለቤት ከሰሎሜ ጋር ነው። ሰሎሜ፣ ጥሪያችንን አክብረሽ ስለመጣሽ እጅግ አድርጌ አመሰግናለሁ። አመሰግናለሁ ሳሚ፣ እኔም ደስ ብሎኛል። በቆይታችን እንግዲህ ዛሬ እንደው ዘመናዊነት የሚለው ነገር ምንድን ነው? ዘመናዊ ማን ነው? ዘመናዊነት እውነት ነው ለእያንዳንዳችን ትርጓሜው ይለያያል። ነገር ግን እንደው አሁን የምናደርጋቸው ነገር የምናያቸው ነገሮች ከምር ዘመናዊ ያሰኙናል ወይ? ከስልጣኔ አኳያ ካለው የግሎባላይዜሽን አኳያ እንዲሁም ደግሞ ሶሻል ሚዲያው እንደው ዓለሙን ከመቆጣጠሩ አኳያ ዘመናዊነት የምንለው ነገር እንዴት ነው የሚለውን ነገር እያወራን እንቆያለንና እስቲ እንደው ለመጀመር እንዲሆነን ትርጓሜውን እንጀምር። ዘመናዊነት ባንቺ አረዳድ እንዴት ነው? ዘመናዊነትን ቃሉን ሌላ ቃል ከምንፈልግለት ምናልባት ምን አይነት ሰው ነው ዘመናዊ የምንለው የሚለውን ብንል ያ ዘመናዊ የምንላት ሴትን ወይም ወንድን አንድ ግለሰብን ወስደን እስቲ እናስበው፣ ኢማጅን እናድርገው። ለእኔ ለምሳሌ ላስታውስህ አንድ ዘፈን፣ ዘበናይ ማርዬ ዘበናይ ማርዬ ስማ ወጣሁልሽ አትጠገብ ብዬ፣ ዘበናይ ናት እርሷ ዘበናይ ናት እርሷ ጫማዋ ጥልፍልፍ ሀር ነው ቀሚሷ። እስቲ ኢማጅን አድርጋት ያችን ሴት። ይሄ ዘፈን የተዘፈነበትን ጊዜ ለምሳሌ ወደኋላ መለስ ብለን እንየው። ትንሽ ኢሮፓዊነትን የገባበት ወይም ደግሞ ትምህርት ቀመስ የሆኑ ሴቶች ብቅ ያሉበት ዘመን ይመስለኛል ለእኔ። እና ያቺ ትምህርት ቀመስ ያደረገችው ግን ባህላዊነቷን ያረሳችውን ሴት ወይዘሮ ወይንም ወጣት ሴት ብለህ ኢማጅን እናደርጋት እስቲ። ከራሷ ከሰውነቷ ጀምረህ፣ ካለባበሷ ጀምረህ፣ ካነጋገሯ ጀምረህ፣ ካረማመዷ ጀምረህ፣ ከሰው ጋር ካላት አግባቦት ጀምረህ የምታደንቃት ልዩ የሆነ የተለያዩ ጥሩ ባህሪያት ያላት ብለን ነው አደለ የምናስበው። ዘመናዊነትን ወይም ዘበናዊነትን እኔ ዘበናዊ ይለዋለሁ። ዘበናዊ መሆን ማለት እነዛን ጥሩ ባህሪዎች ሰብስቦ አንድ ሰው ውስጥ ግን በማህበረሰብ ውስጥ ደግሞ በጣም ተመስጋኝ፣ ተወዳጅ፣ ተፈቃሪ፣ ተቀባይ የሆነ ካራክተር ይመስለኛል። ዘመናዊነትን ስናስበው ከሱ ጋር ነው ማያያዝ ያለብን። በጣም ብዙ የተሳሳቱ የዘመናዊነት ትርጉሞች አሉ። ለምሳሌ ከቴክኖሎጂ ጋር ስልጣኔን ከቴክኖሎጂ ጋር ማያያዝ ሊሆን ይችላል። ስልጣኔ ማለት በቴክኖሎጂ ማደግ አርጎ ማየት ሊሆን ይችላል። ወይንም ደግሞ በሀብት መለካትም ሊሆን ይችላል። ሀብት ስንል የገንዘብ ቁጥር ሀብት በሱ መለካት መስሎ ሊታይም ይችላል። ብዙ የተዛቡ አይነት አመለካከቶች አሉ። ወይም ደግሞ ድንገት ስልጣን ላይ ስለወጣ ኃላፊነት ቦታ ላይ ስለተቀመጥክ ብቻ በቃ ያ ነው የስልጣኔ ምልክት ብሎ ማየትም ሊሆን ይችላል። ግን አይደለም። እያንዳንዷ የቀን ህይወታችን ውስጥ እያንዳንዳችን እንደ ግለሰብ ያለን ባህሪ ምን ያህል እኛን አስከብሮ ለሌላው ትምህርት ሰጥቶ ለሌላውንም ሰው የሚያሳድግ ማህበረሰብ ውስጥም ምሳሌ የሚሆን አይነት ባህሪ አርጌ ነው የምተረጉመው። ዋው፣ በጣም ደስ የሚል ትርጓሜ ነው። እውነት ነው። ዘመናዊነት ወይም ደግሞ ዘመናዊ መሆንን ሲታሰብ ብዙ ሰው ይሄ እንደው መቅበጥ አድርጎ ብዙ ጊዜ አረዳዳለሁ አይደለም? እንደዛ ቀበጥ የሚል ሰው፣ ቀበጥ የምትል ሴት ወይ ምናምን ብሎ ወደዛ መውሰድ፣ ወይ ደግሞ ቅድም እንዳልሽው ከአለባበስ ጋር ብቻ አገናኝቶ የምትዘንጥ ወይ ደግሞ ይሄ ዘመን ያመጣውን ፋሽን የምትከተል ፀጉር ስታይሏ ወይ ፀጉር ስታይሉ ወደዛ ነገር ይወስዱታል። እኔ እንደው ምን አስባለሁ አንዳንዴ፣ አሁን አንቺ እያወራሽ እንደው የመጣልኝ ሀሳብ ራሱ ዘመናዊነትን ስናስበው በየዘመኑ የነበሩ ስልጣኔዎች፣ በየዘመኑ የነበሩ ስለ ህይወት፣ ስለ ሌሎች፣ ስላለንበት ነባራዊ ሁኔታ የሚኖሩን አረዳዶችና የምንኖርበት ያኗኗር ዘያችን ራሱ ይለያያል። በድሮ በጥንቱ በጋርዮሽ ዘመን እሳት በተፈጠረ ወቅት
እሳትን መጠቀም አኗኗርን ማዘመንና ማስተካከል ዘመናዊነት ሊሆን ይችላል በዘመናቸው። መቶ እንዳልሽው በንጉሱም ጊዜ በሌላውም በደርግ አገዛዝም ጊዜ ምናምን በነበሩት ዘመናቶችም ይሄ አሁን ቅድም ያልነውም ዘፈን በተዘፈነበት ዘመንም የነበረው ደግሞ የራሱ የሆነ አረዳድ አለ። አሁን ደግሞ ባለንበት ዘመን ከምር ይህን ዘመናዊነት የሚለውን ነገር ተረድተነዋል ወይ? ለመሆንስ እየሞከርን ነው ወይ የሚል ትልቅ ጥያቄ አለኝ እኔ። ለምን ብዙ ሰው ልክ ነው ቅድም ያልሽው ዘፈን የተዘፈነበት ዘመን ላይ ዘመናዊ የነበሩ ሴቶች፣ ዘመናዊ የነበሩ ሰዎች እንደው በጥቅሉ እናድርገውና ለአዳዲስ ነገሮች ራሳቸውን ክፍት ያደረጉ ነገር ግን ደግሞ በማህበረሰባቸው ውስጥ ቅቡልነታቸውን ያላጡ ምን አዲስ ከአውሮፓውያኖቹ ከውጮቹ ከዌስተርኖቹ ምን አዲስ ነገር እንኳን ቢያመጡ ነገር ግን የነሱ የሆነውን ነገር በዛ ያልቀየሩ ነበሩ። አብረው አመቻችተው ነበር የሄዱት። ይሄ እንደው ለቃሉ እንትን ልበልና ልጠንቀቅና በጣም እንደው ያፈነገጠ ከማህበረሰቡ ያፈነገጠ ነገር አልነበረም ወይም የወጣ ነገር አልነበረም። በጣም ተጠንቅቀው የማህበረሰቡን ባህል እሴት ጠብቀው ነበር የሚሄዱት። እስቲ እንደው በዚሁ አያይዘን እንድናነሳው የፈለኩት እሺ ዘመናዊ ካልን የሱ ተቃራኒው አይ ቲንክ ኋላ ቀርነት ነው የሚሆነው አይደለም? አሁን ዘመናዊ የሆኑትን ሰዎች ምናቅ ከሆነ ምንል ከሆነ የትኞቹን ኋላ ቀር የሆኑትን ጉዳዮቻችንንስ ነው ምናጠፋቸው? ማለት ለምን አንዳንድ ጊዜ በስመ ዘመናዊነት በስምነ አዲሱን ይሄ ዘመኑ ያመጣውን ነገር ለመቀበል በምናደርገው ጥረት ውስጥ ሁሉን የኛ የያዝነውን እጃችን ላይ ያለውን ባህላችንን ሊሆን ይችላል፣ የአኗኗር ዘያችንን ሊሆን ይችላል፣ እውቀታችንን ሊሆን ይችላል አራክፈን እንጥላለን። ያ ያጋጠመን ነው ብዬ አስባለሁ። አሁን በተለይ ወጣቶቻችን ላይ እነዚህ ነገሮች ታዘባለሁ። የውጩን ብቻ ከመፈለግ እኛ እዚህ ሀገር በቀል የሆኑትን እውቀቶች ባህሎቻችንን ስንት ዘመን አስተሳስረውን የኖሩትን የማህበረሰብ እሴቶቻችንን እንደው አሽቀንጥሮ መጣል ነገር ስለማይ የትኞቹንስ ነው መተዋችን ዘመናዊ የሚያሰኘን? እስቲ ደግሞ እሷ ላይ እናውራ። ሌላው የዘመናዊ አንዱ ትርጉም ብዬ የምለው ኦፕን ማይንድድ መሆን ነው። ኦፕን ማይንድድ መሆን ማለት አዳዲስ ነገሮችን ለመቀበል ራስን ክፍት አድርጎ መስጠት ነው፣ ለመቀበል መሞከር ነው። ግን ያንንም ስንል ልክ እንዳልከው የተሳሳቱትንም ነገሮች በሙሉ መሰብሰብ አይደለም። ስለዚህ አሁን ወጣቱ ላይ የምናየው በስመ ዘመናዊነት የሚወሰዱ ሮንግ የሆኑ ነገሮች ምንድን ናቸው ብለን ብንል በአማርኛ ቃሉን ምን ብዬ እንደምተረግመው አላውቅም። ግን ለምሳሌ ኤሌጋንስ የሚለው ቃል ብዙ ትርጉም ይሰጠኛል ለዚህ። ምክንያቱም ዘመናዊ አሁን ቅድም ያልናትን ዘመናዊ ሴት ሌላም አይነት እኮ አለ በዘመኑ በየዘመኑ የመጣው አሁንም ድረስ ያሉ። ለምሳሌ በፋሽን ብንወስደው በጣም የተለያዩ አይነት ፋሽኖች አሉ። ቅድም እንዳልከው ግን ከባህል ጋር ሳይቃረን ማንነታችንን ሳያሳጣ ኦፕን ማይንድድ ሆነን የምንወስዳቸው ነገሮች ሊኖሩ ይችላሉ። ግን ደግሞ ኤሌጋንት የሚያደርጉንን ነገሮች ደግሞ መተው የለብንም። just because new thing ስለሆነ ፋሽን ስለሆነ አዲስ ነገር ስለሆነ ዘመናዊነት አዲስ ነገር መቀበል ነው ብለን መውሰድ የለብንም። የተዛባው የሚመስለኝ እሱ ጋር ነው። ይሄ ማለት በባህሪያችን በሁሉም አቅጣጫ ማለት ነው። አንድ ጥሩ ባህሪ ያለው ሰው ብለን የምንለው ዘመናዊ ሲሆን ግን ሮንግ ዌይ ሰውን ዝቅ ማድረግ ሆኖ ማየት ከሆነ ወይንም እኔ ብቻ ልደመጥ እኔ ብቻ ነኝ ልክ ብሎ ማለት ከሆነ ሮንግ ሆነ ማለት ነው አይደለ? አበላሸው፣ ያንን ዘመናዊነት አበላሸው ማለት ነው። ስለዚህ ጥንቃቄ ይፈልጋል የትኛው ነው የሚሄደው። ግን በአጠቃላይ ዝም ብለን ስናየው በማንም ማህበረሰብ ፈረንጅ ይሁን ጥቁር ይሁን አበሻ ይሁን ምን ይሁን ብለን ብንለው በእያንዳንዱ ሰው እንደ ሰው እኮ የምንቀበለውና የማንቀበለው ነገር አለ። ስለዚህ አንደኛው ዘመናዊነት ሌላን ሰው እንደ ራስ አድርጎ ማየት ነው። በዛ ሰው ጫማ ውስጥ ሆነህ ነገሮችን መታዘብ ማየት መቻል ነው። ዲፕሎማሲ ነው። ስለዚህ ያ ራሱ በቃ ኦልሬዲ ማህበረሰብ ተስማሚነት እንድትፈጥር ይፈጥራል። ስለዚህ በግድ አዲስ ነገር መቀበልን ኦፕን መሆንን የዘመናዊነት ምልክት ቢሆንም የምንቀበላቸውን ነገሮች ግን ፊልተር አድርገን
ለኔ ብቻ አይደለም። ያንተን መንፈስ እጎዳለሁ ወይ? አካባቢዬ ጋር ያለው ተቀባይነት እንዴት ነው የሚለውን ነገር ማመዛዘን መቻል አለ። ይሄ ደግሞ የትምህርት እድገት ማለት ነው አይደለ? አእምሯዊ እድገታችንንም አብረን ማሳደግ ያስፈልገዋል። ዋው እንደው እኔ አንዳንዴ ምን ታዘባለሁኝ፣ አሁን ይሄ ዘመኑ ባመጣው ስልጣኔውን ተከትለን ደግሞ እኛ በፈጠረልን መልካም እድል ተነስተን እንደው ከሰውነት እየቀለልን ዘመናዊ ነን ብለን ወደኋላ እየቀረን ነው ብዬ አስባለሁ። አንዳንድ ጊዜ ዘመናዊ ያሰኛሉ ብለን የምንቀበላቸው ነገር ፊልተር ባለማድረጋችን ምክንያት የመጣውን ነገር ሁሉ ለመቀበል እኛ ክፍት በመሆናችን አንዳንድ ጊዜ እንደው ጥሎብን ያው ሌሎች ላይ ነው የምንጠቁመውና ጫኑብን ነው የምንለው። ዌስተርኖች እንዲህ ያደረጉን፣ እንዲህ ይህንን ባህል አመጡብን፣ እንደዚህ ያደረጉን፣ የእኛን እምነት እንዲህ ያደረጉብን፣ የአኗኗር ዘያችንን እንዲህ ያበላሹብን ነው እንጂ የምንለው እኛ እንደሆነን ኃላፊነት መውሰድ እንዳለብን አንዳንዴ እንዘነጋዋለን። እና ከምር አሁን በስመ ዘመናዊነት ወደኋላ እየቀረን አይደለንም ወይ ብዬ ራሴን እጠይቃለሁኝ። እንደው እስቲ እሱ ጋር ደግሞ እናውራበት። አሁን ባለው ነባራዊ ሁኔታ እንደው ነባራዊ ሁኔታችንን እንየውና አሁን ኢትዮጵያ ውስጥ በተለይ እንደው ከተማ ቀመስ የሆነው አካባቢ ላይ ዘመናዊ ነን ብለው የሚያስቡ ሰዎች ከምር ዘመናዊ ሆነዋል ወይ? ኋላ እየቀሩ አይደለም ወይ? ቅድም አነሳሻቸውን ነገሮች አሉ። ካለባበስ አኳያ ሊሆን ይችላል፣ ፋሽን ከመከተል ሊሆን ይችላል፣ ከሰዎች ጋር በሚኖራቸው ተግባቦት ቅድም እንዳልሽው ከሶሻል ላይፋቸው ጋር ሊሆን ይችላል ወዘተረፈ። እንደው ወደኋላ እየቀረን አይደለም ወይ? የሚጎትቱን ነገሮች አይደለም ወይ? በስመ ዘመናዊነት የመጣውን ነገር ሁሉ በመቀበላችን ዝቅ እያደረገን አይደለም ወይ? እስቲ እናውራ እሱ ጋር። በጣም የሚታይበትን ቦታ ልጠቆምህ። ይሄንን ለእኔ አንዱ ዘመናዊነት ደግሞ ራስን መሆን ነው። ሰውን ኮፒ ማድረግ አይደለም። ዛሬ ሳሚን ስለወደዱህ ሳሚ ፐብሊክ ፊገር ስለሆንክ ሁሉም ሰው ሳሚን ለመሆን ነው የሚሞክረው። ኢቭን ቲክቶኮች ላይ ምናምን አይተህ ታውቃለህ? ወሬያቸውን እንኳን ሲጀምሩ እንዴት ነው ሁሉም አንድ አይነት ቅላጼ ነው ያላቸው፣ ድምፃቸው ምናምን ሁሉ አንድ አይነት ነው። እና ያለፈ ሰው እንዴት ራሱን መሆን አይችልም? ለምን እኔ ሰሎሜን ነው መሆን ያለብኝ፣ ወር ዘመናዊን ነው መሆን ያለብኝ። አይ ዶንት ሃቭ ቱ ኮፒ ዩ። ሌላ ሰው መሞከር ነው። ይሄ የአውሮፓውያኑንም ተወው የምኑንም ተወው፣ እዚሁ እያለንም ራሳችንን አይደለንም። ሁልጊዜ ሌላ ሰው ነው መሆን የምንፈልገው። ዘፋኝ በለው፣ ፊልም አክተር በለው፣ ሁሉም ነገር ላይ ኦር አለቃ በለው። በተለይ አሁን ብዙ ሴት ቢዝነስ ሰዎች አለን እና አንዳንድ ጊዜ የማያቸው የቢዝነስ ባለቤቶች ሌላ የሚያውቁትን የቢዝነስ ሴት ባለቤት ባህሪ መልበስ ይፈልጋሉ። እነሱ አይደሉም ግን ኦልሬዲ በቃ ያንን ነገር ኮፒ ማድረግን ነው የለመድ ነው። እና እሱ ራሱ በጣም ኋላ ቀርነት የምለው ይሄ ነው። ኮፒ ማድረግ፣ ቀጥታ ኮፒ ማድረግ ራስን መሆን ነው። ዘመናዊ መሆን ማለት ራስን መሆን ማለት ነው። መሰልጠን ማለት ራስን መሆን ማለት ነው። ያኮ ከራስ ኮንፊደንስ የሚመጣ ነው አይደለም? በራስህ የምትተማመን ስትሆን ከሌላ ሰው ጋር ኮፒ ማድረግ አትፈልግም። you want to be ኦሪጂናል መሆንን ነው። ስለዚህ የሌላም አገር ይሁን የሌላ አገር ባህልም ይሁን የሌላ ሰው ባህሪም ይሁን መላበስ የምንፈልገውን ነገር ጥሩ ነገር መውሰድ ጥሩ ነው። ልክ ነው። ሙያ ከጎረቤት ይባላል አይደለ? ጥሩ ነገር መውሰድ ጥሩ ነው። ግን ሌላን ሰው 100% ሌላ ሰው መምሰል ግን እኔ ሳሚን ለመምሰል መሞከር ግን it's wrong፣ ኋላ ቀርነት ነው። በቃ ዘመናዊነት አይደለም። መምሰል ሳይሆን የምንፈልገውን ከዛ የምንወስደውን ነገር ግን በራሳችን ውስጥ የራሳችን ከሰዎች ወስደን ተምረን እኛ ፕራክቲስ የምናደርጋቸው ነገሮች አሉ። ባህሪ እኮ መለመድ የሚችል ነገር ነው። ሞር ከጥሩ ሰው ጋር ስውል፣ ከትሁት ሰው ጋር ስውል ትሆናለሁ። ከተሳዳቢ ጋር ስውል ስድብ ምንም ማለት ላይመስለኝ ይችላል። ሰውን ከሚያንጓጥጥ ሰው ጋር ስውል ቀልድ ነው ብዬ ፌዝ ነው ብዬ ተወዋለሁ እንጂ ሮንግ ነው፣ የሌላ ሰው ስሜት እየጎዳው ነው፣ ይሄ ልክ አይደለም አይደለም። ስለዚህ ጥሩ ነገሮችን መለማመድ ይቻላል፣ ግን ራስን በመሆን ራስ ውስጥ ሆኖ ራስን እያሳደጉ ከፍ ማድረግ ነው እንጂ ለእኔ ኋላ ቀርነት ነው። በቃ ሌላን ሰው መምሰል ኋላ ቀርነት ነው። ዘመናዊነት ራስን መሆን ነው። ልክ ነው። ሆፕ ፖድካስት ስለ ዘመናዊነት ዛሬ እያወራን እንቆያለን። ጨዋታችን በዚህ አላለቀም። ካፍታ ቆይታ በኋላ እንመለሳለን።
ተመልሰናል። በሆፕ ፖድካስት ስለ ዘመናዊነት ዛሬ በጣም ሸጋ ቆይታ ከሰሎሜ ጋር እያደረገን ነው። ሰሎሜ እስቲ እንደው እውነት ነው ዘመናዊነት ኮፒ ማድረግ አይደለም፣ ሌላ ሰው መምሰልን አይደለም እያለን እያወራን እየተጫወትን ነው እና ዘመናዊነትና ራስን መሆንስ እንዴት እናየዋለን? ራስን በመሆን ውስጥ ዘመናዊነት የለም ወይ? እሱ ላይስ እንዴት እስቲ አፍታ ወስደን እናውራበት። በጣም አለ። መጀመሪያ ራስን መሆን ራሱ በቃ ዘመናዊ ያርገዋል። ከዛ በኋላ ደግሞ ምንድነው ራስህን ስትሆን ራስህን ስታውቅ ማደግ ያለብህንም ቦታ ታውቃለህ፣ ክፍተትህንም ታውቃለህ ማለት ነው። አንዱ ዘመናዊነት ራስን ከሰው በላይ አድርጎ አለማየት ነው። ስለዚህ ኦልሬዲ ሁልጊዜ አንድ ሰው አዲስ ነገር ለማወቅ ለመማር ኮፒ ለማድረግ ለማወቅ ለመማር ለማደግ የሚፈልግ ሰው ራሱን አውቋል ማለት ነው። ምክንያቱም የጎደለውን ነገር ነው መሙላት የፈለገው። ማደግ ያለበትን ማንነቱን ማሳደግ ፈልጓል ማለት ነው። ስለዚህ ኦልሬዲ አንድ ሰው ራሱን ሲያውቅ ኦልሬዲ ዘመናዊ ሆኗል። ራሱን ሲያውቅ ደግሞ ሁልጊዜ የጎደለ ነገር እንዳለው ያውቃል ማለት ነው። ስለዚህ ያን የጎደለውን ነገር ደግሞ በትምህርትም ይሁን ከሌሎች ሰዎችን በመማር ይሁን ሌሎችን ሰዎች በማየት ምሳሌ ከሚያደርጋቸው ሰዎች ለማወቅ ለመማርም ይሁን ክፍት ያደርጋል ራሱን። ስለዚህ ሁልጊዜ ራሱን ያሳድጋል። ያን የጎደለውን ቦታ ለመሙላት ይጥራል ማለት ነው። እነዛን ነገሮች ደግሞ በአፍ ብቻ ሳይሆን ፕራክቲስም ያደርጋቸዋል። አንዳንድ ጊዜ ማወቅና መሆን የተለያዩ ነገሮች ናቸው። ብዙ ጊዜ ስለ ዳይት በተለይ ሲወራ በጣም የሚያስቁኝ ነገሮች አሉ። በጣም ብዙ ወፍራም ሰዎች አሉ ማውቃቸው ስለ ዳይት አይነቶች ሌክቸር ሊሰጡ የሚችሉ። ገባህ አይደለ? ግን መሆንና ማወቅ የተለያዩ ነገሮች ናቸው። ስለዚህ ያወቁትን ነገር ደግሞ ፕራክቲስ በማድረግ ራስን ሁልጊዜ ማሳደግ። አንዳንዴ ይሄ የብዙዎቻችን ጥያቄ ይሆናል ብዬ አስባለሁ። ዘመናዊነት ከምር የውጩን መቀበል ማለት ነው ወይ? የውጩ ሲባል ነው ከኛ ሀገር ውጭ ያለው ብቻ ሳይሆን ውጭ ላይ የምናየውን ነገር አንዳንዴ ከልጅነት እስከ እውቀታችን ድረስ እንግዲህ በዚህ በአስተዳደጋችን ውስጥ በአንድም ሆነ በሌላ መንገድ ብዙ ሰዎች አሉ እኛ ላይ ኢንፍሉዌንስ የሚያደርጉን እንድንሆናቸው የምንፈልግ። አንዳንድ ጊዜ እንደው አሁን ይህንንም የሚከታተሉ የሆፕ ተከታታዮች እንደው ቆም ብለው እንዲታዘቡ የምፈልገው ነገር አለ። አንዳንድ ጊዜ ልጆች እንኳን የሆኑ ሰዎችን ያዩና የእነሱን አለባበስ ኮፒ ለማድረግ የእነሱን ያነጋገር ዘዬ፣ ያረማመድ ስታይል፣ የሆነ ነገራቸውን ኮፒ ለማድረግ ጥረት ያደረጋል። ይሄ ክፋት ኑሮት አይደለም። ነገር ግን ወደ ራስ መውሰድ በራስ መንገድ በደንብ መዋጀት እና በራስ መንገድ ያንን ነገር ቅርጹን ማስተካከል መቻል በጣም ወሳኝነት ነው። ቅድም ስትይ የነበረው ነገር በጣም ደስ ያለኝ ሰሎሜ፣ ማወቅና መሆን በጣም ለየቅል እንደሆነ ብዙ ሰው ይረሳዋል። አንድን ነገር ስላወቅ ነው ብቻ እንድንበታለን፣ እንለወጥበታለን፣ እንቀየርበታለን ማለት አይደለም። የግድ በህይወታችን ውስጥ ልንተገብረው ይገባል። ስንተገብረው ግን በእኛ ህይወት ውስጥ መስሎ በመታየት ውስጥ ሳይሆን ሆኖ በመገኘት ውስጥ መገለጥ አለበት ብዬ አምናለሁ። እንደውም የፈረንጆቹ አባባል አለ ፌክ ኢት አንቲል ዩ ሜክ ኢት ይላሉ አይደለ? ቅድም ባልሽው በጣም እኔ የምስማማው ያ ነው። ለምንድን ነው ፌክ የምናደርገው? ለምን አንማረው? ለምን ከነዛ ውስጥ ካሉት ነገሮች ውስጥ ለእኛ የተሻለውን ነገር ወስደን ከኛ ደግሞ ያለውን የተሻለውን የምንለውን ጨምረን ከዛ እንደውም የበለጠ አድርገን እንዴት አንሰራውም? አይደለም? ሁለተኛ እንደው በጣም ደስ ያለኝ ደግሞ የተነሳው ሀሳብ መብለጥ ማለት አይደለም ዘመናዊነት፣ ማነስም ማለት አይደለም ዘመናዊ ያለመሆን፣ ግን የራስን ከፍታ ማወቅ መሰለኝ አይደለም። የራስን ከፍታ ማወቅ ደግሞ ማለት ቅድም እንዳልሽው ጉድለቶቹን መረዳት፣ ጉድለቶቹን አውቆ እነዛን ጉድለቶች መሙላት ማስተካከል ይመስለኛል። ጉድለቶቹን ሞልቶ ያስተካከለ አንድ ሰው ደግሞ ዘመናዊ ለመሆን ራሱን እያበቃ ነው ማለት ነው። በቅቶ የተገኘ ሰው ደግሞ ምንም ይሁን ምን በራሱ ምሉኡ ነው ማለት ነው። በራሱ ምሉኡ የሆነ ሰው ዘመናዊ ይሆናል ብዬ አስባለሁኝ። እስቲ እንደው ይህንን ነገር ወደ ስብዕናችን እንውሰደውና ከስብዕናችንስ አኳያ አሁን የተለያዩ ባህሪዎች አሉን መገለጫችን የሚሆኑ። አሁን ቅድም እንዳላቸው አሁን አብዛኛዎቹ የውጮቹን ፊልሞች ስንመለከት ቁጣ እንደ ቀላል ነገር የሚታይባቸውን ፊልሞች እናያለን አይደለም? እንደው ምሳሌ እንድትሆን እፈልጋለሁኝ። መጫጫህን እንደው ልምድ እያደረግነው መተናል። አሁን እንደው አነጋገር ዘይን እንኳን እንደው ወስደን እንኳን ብናይ ዘመናዊ የሆነ አንድ ሰው
የአነጋገር ዘዬው እንዴት ነው ሲባል መጮህ ነው ወይ? እንደው ዝም ብሎ ስለስለስ ብሎ ለሰው ሳይሰማ መናገር ነው ወይ? ወይስ የሚናገረው ነገር ላይ ቫልዩ ያለው ወይ ነው አይደለም? እና ከስብዕናችን አኳያስ ዘመናዊ ሊያሰኙን የሚችሉ ስብዕናዎቻችንን የትኞቹን እንገንባቸው ላይ ፋታ ወስደን ደግሞ ብናወራ ደስ ይለኛል ሰለምዬ። አዎ ከዘመናዊነት አንዱ እንግዲህ ስብዕና ነው። ጥሩ ስብዕና ነው። ጥሩ ስብዕና ከደግነት ይጀምራል። ቅን ከመሆን ይጀምራል። ሁለቱ በጣም ሁሉንም ነገር ናቸው። በቃ ቅንነትና ሰብአዊ መሆን እኮ በቃ ሁሉን ነገር ያሟላል። መጀመሪያ ቅን ስትሆን ፊት ለፊትህ የሚመጣውን ነገር በሙሉ ኔጌቲቭ አድርገህ እንኳን ስለማታየው ኦልሬዲ በፖዚቲቭ ስለምትቀበለው አንተ የምትሰጠው ምላሽ ለዛ ጉዳይ ኦልሬዲ ያንን ሰውዬ ወደ ሌላ ውስጥ ነው የሚከተው። ስለዚህ አንዱ ትልቁ ቅንነት ነው። ቅን መሆን ማለት አንድ በቅርብ ያየሁት አንድ ፊልም ነበረ፣ ማርሴይ የሚል ፊልም ሳይሆን የተከታታይ ፊልም ላይ ነው እና አንዲት ፖለቲሽያን ናት። እንግዲህ ያው ፖለቲሽያን ለመመረጥ የምትሮጥ ናት ነበረች እና መንገድ ላይ አንድ ስደተኛ ትለምናለች ልጅ አቅፋ እና በፈረንሳይኛ ነው የጻፈችው እባካችሁ እርዱኝ የሚለው። ምን እንዳደረገች ታውቃለህ? ተቀበለች፣ ቦርዱን አነሳችሁና ከቦርሳ ውስጥ እስክሪፕቶ አውጥታ ስፔሊንጉን አስተካክላላት ነው ሄደችው። አሁን ይሄን እንዴት ነው የምትተረጉመው? ለእሷ ስፔሊንጉን ከምታስተካክልላት እኔ የምተረጉመው 5 ሳንቲም ሰታት ብትሄድ ነው ሞር ቫልዩ ያለው። አንዳንድ ጊዜ ለሰዎች የምንሰጠውም የስብዕና ይሄ የደግነት ምልክቶችም የተዛቡ ይሆናሉ። በምን አይነት ነው ደግነታችንን የምንገልጸው? አንተን መንፈስህን በሚጎዳ አይነት አድርጌ የምሰጥህ እርዳታ ነው? ደግነት ነው? ወይንስ እኔ ምንም ስለሌለኝ ለአንተ ስለተጎዳው እርዱ ብዬ ያልኩት ነገር ነው? እኔ ስላልቻልኩኝ ሌላ እርዳታ እንድታደርግልህ ያደረግኩልህ የትኛው ይበልጣል? there are so many ways የምንረዳበት። ስለዚህ አንዱ ስብዕና ለሌላው ሰው ማሰብ ነው። በሌላው ሰው ጫማ ውስጥ መሆን ነው። ቅን መሆንን ነው። ቅን ስንሆን ሁሉ ነገር እየተስተካከሉ ነው የሚመጡት። በቃ ልክ ፐዝሎቹን እንዲህ እንደምታደርገው ቅን በመሆን አዞርክበት እኮ ኔጌቲቭ የሆነውን ሰው የመጣውን አይደለ? ስለዚህ ያኛውም ደግሞ ዞረ፣ ሁለቱም በቃ እየተገጣጠሙ ሄደው የሆነ ነገር ፎርም ያደርጋሉ። አንዱ ትልቁ ቅንነት ነው። ይሄንን ሊያስተካክልልን የሚችለው ምንም ስህተት የለውም። ሌላ የተሻለን ሰው በማየት እንዳልከው ሳናቀው እኮ ነው ሕፃን ሆነን እንደ ትዬ እንትና መሆን እፈልጋለሁ፣ እንደ ጋሼ ከሌ መሆን እፈልጋለሁ ብለን የምንለው እኮ ገና አላወቅ ነው። በቅናት መንፈስ አይደለም፣ ስለወደድ ነው ስላደነቅ ነው። ያንን ማድረግ ምንም ክፋት የለውም፣ ግን ማንነታችንን ሳንረሳ ነው። ማንነታችንን ሳንረሳ። ልክ ነው። እንደው አሁን የልጅነቱን ስናስብ አሁን እኔ ሁለተኛ ልጄ ሳድግ ከረባት ማሰር ነው የምፈልገው ይላል። እንደ አባ እንደኔ ከረባት አንዳንድ ጊዜ ልጆቹ ላይ ኢንፍሉዌንስ ምን አድርገው ይህንን ወደየት መውሰድ ፈልጌ ነው። ወጣም ወረደም መጨረሻ ላይ ከኛ አልፎ መጪው ትውልድ ላይ የምናንጸባርቀው ነገር እነሱ የሚኖራቸው ስለ ዘመናዊነት የሚኖራቸውን አረዳድ እንዲዛባም ወይም ደግሞ ትክክል እንዲሆንም ያስችለዋል ብዬ አስባለሁ። ምክንያቱም አንዳንድ ጊዜ እኛ ዘመናዊ ነው ብለን የተቀበልነው ልክም ሆነ አልሆነ የተቀበልናቸውና ያንጸባረቅናቸው ስብዕና በድግግሞሽ ልጆቻችን፣ ጎረቤቶቻችን፣ የሰፈራችን ልጆች ወይም ደግሞ በመስሪያ ቤት አካባቢ ያሉ ሌሎች ታናናሾቻችን ያንን ነገር እያዩ ያ ነገር ልክ ነው ብሎ በድግግሞሽ ከመውሰድ ይመጣልና ብዬ አስባለሁ። እስቲ ወደ ባህላችን እንውሰደውና እንግዲህ እኛ ኢትዮጵያውያኖች አንደኛው መገለጫችን ባህላችን ነው። በጣም ደስ የሚሉ በጣም ለዓለም የሚተርፉ በጣም ብዙ ባህሎች አሉ። ወደ ሰሜን ብትሄድ፣ ወደ ደቡብ ብትሄድ፣ ወደ ምዕራብም ወደ ምስራብም መሀል ሀገርም ብንሆን የተለያዩ በጣም ዳይቨርሲፋይ ያደረጉ ባህሎች አሉ። ከባህላችን አኳያ አንዳንዴ ትልቁ ሬዚስታንስም የሚመጣው ይሄ ዘመናዊነት ባህል ይመርዛል የሚል ሬዚስታንስም ስላለ ከምር ከባህላችን ጋር አብሮ አይሄድም ወይ ዘመናዊነት? ከባድ ነው። ምክንያቱም በተለያየ አቅጣጫ ማየት አለብን። የትኛው ነው ልክ የትኛው ነው ልክ ያልሆነው ብለን በጣም በጥንቃቄ መታየት ያለበት ነገር ነው እንጂ የስ ስልጣኔ ነው ብለን እንዳለ ሙሉን መቀበል የለብንም።
ግን ከኛ ጋር ፊት እንዲያደርግ የምናደርግበት መንገድ መፈለግ ያለበት ይመስለኛል። በጣም እርግጠኛ ሆኜ መናገር አልችልም፣ ግን የካቶሊክ ቤተክርስቲያን እምነትን በኢትዮጵያ ማየት ምሳሌ የሚሆነኝ ይመስለኛል። ምክንያቱም ብዙ የካቶሊክ እምነት ፕራክቲሶች ከኢትዮጵያ ባህል ጋር እንዲጣጣም ተደርገው ነው ኢትዮጵያ ውስጥ ያለው የካቶሊክ ቤተክርስቲያን። ምክንያቱም አላየውም ሌላ ሀገር ያለው ቤተክርስቲያን ውስጥ ማለት ሌላ ካቶሊክ ቤተክርስቲያን ውስጥ ካቶሊክ ነው ሮንግሊ እንዳልወሰድ፣ ግን ለኛ ለባህሉ የሚሆን አድርገው ግን የተስተካከሉ ሞዲፋይ የተደረጉ ተቀባይነት እንዲኖራቸው የተደረጉ ነገሮች አሉ ማያቸው እኔ በግሌ። ልክ እንደሱ የምናመጣቸውንም ነገሮች በሙሉ እንደሱ እያደረግን ፊት ማድረግ መቻል አለብን እንጂ ምክንያቱም አለዚያ በጣም ዴንጀረስ ነው። በጣም ገነጣጥለን ነው ማየት ያለብን። ቴክኖሎጂውን ስናመጣ እንዴት ነው? ፋሽኑን ስናመጣ እንዴት ነው? ትምህርቱንም ስናመጣ የትምህርት ካሪኩለማችንንም ስናመጣ እንዴት ነው? በጣም ተነጣጥሎ ለብቻው መታየት ያለበት ነው። አለበለዚያ በጣም ዴንጀረስ ነው። እኔ እንደው አሁን ምሳሌ ከሆነ አንድ ሰው ከዚህ ቀደም ያጫወተኝን ነገር ልንገርሽ። አሁን ለምሳሌ የቡና ሴሬሞኒ ኢትዮጵያ ውስጥ ትልቅ ባህል ነው። የትም ቦታ ቢኬድ ይሄ ቡና መጠጣት ትልቅ ባህላችን ነው። ቡና በፊት ሲደረግ ከተቆላ በኋላ ሽታው ራሱ እንዲሸት ይደረጋል፣ ግድ ነው። ከዛ በሙቀጫ ነው የሚወቀጠው። በሙቀጫ ሲወቀጥ አይደቅም። አሁን ዘመናዊነቱ እየመጣ የቡና መፍጫ ማሽኖች መጥተዋል። የቡና መፍጫ ማሽኖቹ ደግሞ በጣም ያልሙታል እና ቡናው ራሱ ጣዕሙ ቀይሯል ይላል። አንዳንድ ጊዜ ስለመጡ ብቻ የምንቀበላቸው ነገሮች እኛ ላይ ምን አይነት ኢምፓክት አላቸው? አሁን ብዙ ሰው ይሄንን ኢምፓክት አያውቀውም። ቡናው መፈጨቱን ነው፣ ስራ መቅለሉን ነው። ያው ሙቀጫ ይዞ ከማለት ይሄኛው በማሽን አንድ አፍታ እንትን ማድረግ ነው ብሎ ሊያስብ ይችላል። የቡና ሴሬሞኒያችን ላይ የነበረው እንደዛችሁ ቡና ሴሬሞኒ ላይ እንኳን ብንቆይ የቡና ሴሬሞኒያችን ላይ የነበረው እስከ 3ኛ እየተጠጣ ሶሻል ላይፍ እየተነሳ ሰዎች ችግራቸውን እያነሱ ሶሻል ካውንስሊንግ ነገር የሚመስል ነገር ነበረው። አሁን እሱ እየቀረ በቡና ማሽን፣ አሁን ደግሞ ማሽን መጥቷል። የቡና ማሽን ተፈልቶ አንዳንድ ሲኒ ነው የሚጠጣው። ቡናው አለ ስትል አይደለ? ካልቸራችንም እንደዛ ይሆናል። እንደው ካልቸራችንን እንደ ቡናው ብንመስለው ቡናው ይኖራል፣ ካልቸሩ ይኖራል። ነገር ግን የምናመጣቸው ኮፒ የምናደርጋቸውና ወደኛ ባህል ውስጥ የምንከታቸው ነገሮች እንዴት ነው የሚንጸባረቁት፣ እንዴት ነው ኢምፓክት የሚያደርጉትን ሰው ቆሞ ማየት አለበት ብዬ አስባለሁ። አሁን እንደ አገር የአገርን ባህልና ካልቸር አሰብን እንጂ ኢቭን ፋሚሊ ውስጥ እንኳን አንድ ቤተሰብ ውስጥ የራሱ የሆነ የቤተሰብ ካልቸር አለ። የተለመደ ራት አበላል ላይ ሊሆን ይችላል፣ ምሳ አበላል ላይ ሊሆን ይችላል፣ ቁርስ ላይ ሊሆን ይችላል፣ ሰንበት ሰዓት ላይ ሊሆን ይችላል። የራሱ የሆነ ሰው በየቤቱ የራሱ የሆኑ ባህሎች አሉት። አንድ ዘመናዊ የሆነ ወጣት ወይም አንዲት ዘመናዊ የሆነች ወጣት ከዛ ባህል ውስጥ ትንሽ ወጣ ስትል እንዳፈነገጠች ተደርጎ ኮንሲደር ትደረጋለች። ወይም ደግሞ አዳዲስ የሆኑ ነገሮችን ወደዚህ ወደ ቤተሰብ የተለመደ ስርዓት ውስጥ ሲጀመር ነገር አንድ የተለመደ ስርዓት ሲኖር ኮንፈርት ስለሚኖረው ከዛ ለመውጣት ሬዚስታንሶች ይኖራሉ አይደለም? እነዛን ሬዚስታንሶች መቃወም ሳይሆን እንዴት ማስተካከል እንችላለን፣ የተሻለ እንዴት ማድረግ እንችላለን ነው አይደለም ጥያቄው መሆን ያለበት። ወጣም ወረደም ዘመናዊነቱን የምንፈልገው ከትላንቱ የተሻለውን ማንነታችንን ለመገንባት ስለተፈለገ እንጂ ሌሎች የደረሱበት ለመድረስ ወይም ደግሞ ከሌሎች በልጦ ለመገኘት እንዳልሆነ ቀደም በደንብ አስረግጠን ተጫውተንበታል። ከቴክኖሎጂው እና ከስልጣኔው ጋር ደግሞ እናያይዘው። አሁን በጣም የዘመነ ስልጣኔ ላይ ነው ያለ ነው። ቴክኖሎጂው በጣም እየረቀቀ የመጣበት ዘመን ላይ ነው ያለ ነው። ኢንፎርሜሽን በጣም በቀላሉ የሚገኝበት ዘመን ላይ ነው የደረስ ነው። ቀደም ሳነሳው ነበር ከጋሪዮሽ ስርዓት ከሰዓት ከመፈጠሩ በድንጋይ ዘመን ከነበረው ዘመን ከዛም በኢንዱስትሪ ዘመን ከነበረው ዘመን አልፈን አሁን በዚህኛው በቴክኖሎጂ ዘመን ውስጥ ደግሞ በጣም ቴክኖሎጂ ድሪቭን የሚያደርገው ያኗኗር ስታይል ነው ያለን እና እንደው ቴክኖሎጂው ላይ እንደዚህ ሃይሊ ዲፔንደንት መሆን ዘመናዊ ያሰኘናል ወይ? አጠቃቀማችን ነው የሚወስነው። ለጥሩ ነገር ስናውለው ለጥሩ ነገር ነው፣ ለመጥፎ ስናውለው ለመጥፎ ነገር ነው። ግን ልናመልጠው የምንችል ነገር አይደለም። ወደድንም ጠላንም እዛ ቴክኖሎጂ ውስጥ መግባት አለብን። በቃ ቤንዚን መቅዳት አልችልም ቴክኖሎጂ ካላወቅኩ። እንግዲህ ሲምፕለስ ቲንግ አይደለ እንዴ? ቀስ ብሎ ደግሞ አውቶቢስን መሳፈር ላልችል ነው። ኦንላይን ብቻ መግዛት ሊኖርብኝ ይሆናል።
የማይቀሩልን ነገሮች አሉ። ግን ኢትስ ዘ ዌይ እኛ በምን አይነት መንገድ ነው የምንጠቀመው? የምንወስዳቸውን ነገሮች ግዴታ ሆነው የሚመጡብንንም ነገሮች ስንወስዳቸው ለፖዚቲቭ ነገር ነው ወይ የምንጠቀምባቸው? ለመሻሻል ነው ወይ? ለተሻለ ኑሮ፣ ለተሻለ ህይወት፣ ለተሻለ የአካባቢ ጥበቃ ነው ወይ የምንጠቀምባቸው? የተሻለ ማህበረሰብ ለመፍጠር ነው ወይ የምንጠቀምባቸው? እንጂ በግድ ግዴታችን የሆኑ ከሌላው ዓለም ቢመጡም እኛ ጋር አንፈልግም ብለን ልናጥርና ልንዘጋው የምንችለው ነገር የለም። ልክ ለቡናው እንዳነሳው ነገር ለምሳሌ የእንጀራን ነገር ላንሳልህ። እንጀራ መቁረጥ በጣም ነውር ነበረ። እውነት ነው አይደለም? አሁን ግን ጠቅልለን ቆርጠን ነው የምናቀርበው። በፊት ይሄንን ያደረጉ ሴቶች እቺ ስግብግብ ተብለው ይሄንን ተሰድበዋል። ስንት ነገር ወርዶባቸዋል። ግን አሁን ስታስበው isn't that economical? ከሚበላሽ አንድ እንጀራ ሙሉ አንጥፌ ሰጥችህ ትንሽ በልተህ ትተኸው አንተ የነካውን እንጀራ ከምጥለው አይሻልም? አንዳንድ ስልጣኔዎች አሉ በጣም ከባድ ባህል ውስጥ ገብተው ለመቀበል ጊዜ የሚፈጁ ነገሮች አሉ፣ ግን የሚጠቅሙ ነገሮች አሉ። አሁንም የሚከራከረኝ ሰው ሊኖር ይችላል። አሁንም ልክ አይደለም መቆረጥ። እሺ ወይ እንጀራው ትንሽ ሆኖ ይጋገር ብዬ መደራደሪያ ተለቅ አይበል አንድ ሰው እንደሚሆን ይሁን ማለት ብለን መስማማት እንችላለን። ብቻ ዋናው ምንድነው በግዴታ መቀበል ያሉብን ነገሮች ሊኖሩ ይችላሉ፣ ግን ለጥሩ ነገር እንጠቀምባቸው። አንዳንዶቹ ነገር ደግሞ ጊዜ ሊፈጁ ይችላሉ በማህበረሰብ ውስጥ ጥሩነታቸውን ለመቀበል። አሁን እኮ መጥፎ ቶሎ እየገነነብን ነው። መጥፎ ለመዛመትና ለመቀበል እየገነነብን ነው እንጂ ጥሩዎቹን ነገሮች እኮ በግድ ታግለን የተለመዱ ነገሮች አሉ። አሁንም ደግሞ ዘመናዊ ስንሆን ምንድን ነው ኢትዮጵያዊነት በአጠቃላይ ለአዲስ ነገር በጣም ሬዚስተንስ አለን። ስለዚህ ይሄ ደማችን ውስጥ ያለ ነገር ነው። ግን ካመንበት ይሄ ነገር የእውነት የሚጠቅም ነገር ነው፣ የሚበጅ ነገር ነው ብለን ካለን መታገል ነው ያለብን። እንደ ግለሰብ በራስህ በቃ ለምሳሌ እጅ መንሳት በጣም ተረስቷል። ሰው ሲመጣ ብድግ ብሎ መቀበል በጣም ተረስቷል አይደለም? ግን ምን አሁንም ቢሆን አደርገዋለሁ። ኢትስ ኦኬ ደስ ማተር። ታናሼም ሆን ታላቄም ሆን ሰራተኛዬም ሆን ምንም ሆን አሁንም አንተ ስትገባ እኔ ቁጭ ብዬ ሰላም አልልህም። ብድግ ብዬ ነው ሰላም ምልህ፣ እጅ ነሳለሁ። ኋላ ቀርነት ሊመስል ይችላል፣ ፋራነት ሊመስል ይችላል። ኢትስ ኦኬ በት አይ ላይክ ኢት። በት ሳምሃው አንተ ሰሎሜን ስታስብ እጅ እንደምነሳ ታውቃለህ፣ በር ድረስ እንደምሸኘህ ታውቃለህ፣ እዚህ ጋር ቁጭ ብዬ ቻው እንደማልልህ ታውቃለህ። አንዳንድ ነገሮች አሉ በግድ ታግለናቸው ሌላ ሰው እንዲቀበላቸው የምናደርጋቸው ነገሮች አሉ። ሌላ ሰው ኮፒ እንዲያደርጋቸው የምናደርጋቸው ነገሮች አሉ። ስለዚህ ያንን ነገር ካመንበት አስተማሪ ነኝ አይደለም፣ እኔ ስለምወደው ግን ይሄ ነገር ልክ ስለሆነ ብዬ ስለማስብ አረገዋለሁ። እኔ ልክ ነው ብዬ ስለማስብ ወደ ልጆቼ እንዲተላለፍ አረገዋለሁ። ያ ሁሉ ባደረጉት ቁጥር ደግሞ ሌሎችም ውስጥ እንደዚሁ ይዛመታል። ስለዚህ ማስቀረት ያለብንን ጥሩ ነገሮችም እንደዚህ በግድ ማስቀረት መቻል አለብን፣ ስራዬ ብለን ማለት። አላስፈላጊ የሆኑትን ነገሮች ደግሞ አላስፈለጉንም መምጣት፣ ግዴታ የሆኑትንም ነገር ደግሞ ወደ ጥሩ። ልክ ነው። እኔ አንደኛው በዚህ በሆፕ ፖድካስት ከምማራቸው ነገሮች ከእንደናንተ ድንቅ ከሆናችሁ ወዳጆቼ በጣም ደስ የሚሉ ሀሳቦችን ነው የማገኘው እና ከዚህ ቀደም ከዳንኤል ማርቆስ ጋር ከሚባል አንድ ወዳጅ ጋር እንደዚሁ በሆፕ ፖድካስት ስናወራ አንድ የነገረኝ ኤግዛምፕል ነበረች እና መልሼ ማንሳት ፈልጋለሁ። አሁን ስታወሪ አንድ ብርጭቆ ላይ ላለሱ እዚህ ብርጭቆ ላይ ማር አንዲት የማር ጠብታ ብናደርግና አንድ የመርዝ ጠብታ ብናደርግ የቱ ይገናል የሚል ሜታፎር አንስቶ ነበር። አሁንም አይ ቲንክ ዘመናዊነት እንደዛ ነው በባህላችን ውስጥ የሚሆነው። ጠብ የሚደረገው ነገር ማር ሲሆን ቶሎ አይገናም። ጠብ የሚደረገው ነገር ግን መርዝ ሲሆን ቶሎ የመስፋፋትና ቶሎ የመበረዝ ነገሩን የማበላሸትና እንትን የማድረግ ነገሩ ይጠነክራል ብዬ አስባለሁ። ለዛም ነው አንዳንዴ ዘመናዊነትን በጣም አጥብቆ ሬዚስት ማድረጋችን የመጣው። ምክንያቱም እየገነኑ የመጡ በጣም ትንሽ የሆኑ ነገር ግን በጣም የጎሉብን መርዛማ የሆኑ ከስልጣኔም ሊሆን ይችላል፣ ከቴክኖሎጂውም ሊሆን ይችላል፣ ከተለያዩ ነገሮች የመጡ ስለሆነ ነው። እውነት ነው። ለምሳሌ ስልክ ያስፈልጋል። ስልክ መያዝ የዘመናዊነት መገለጫ ሊሆን ይችላል። አሁን
ነገር ግን ስልኩ ላይ በጣም ዲፔንደንት ሆኖ ስልኩ ሌላ ህይወት የሚያሳጣን ከሆነ ሶሻል ሚዲያ ላይ በጣም ፎከስ ከማድረግ አብዝቶ ስልክ በማውራት ጌም በመጫወት ምናምን ሌላ ህይወታችንን የሚያጠፋብን ከሆነ ግን ያ ዘመናዊነት አይደለም፣ ኋላ ቀርነት ነው የሚሆነው። የምንጠቀማቸው ቴክኖሎጂዎቹን እስከምን ደረጃ ነው የምንጠቀማቸው ይመስለኛል ወሳኙ ነጥብ የሚሆነው። የቴክኖሎጂዎቹንስ እሴት ወይም ቫሊያቸውን ተረድተናቸዋል? ምክንያቱም ያ እሴትና ቫሊዩ አይደለ እኛ ላይ መጥቶ እንድንገለገልበት የምንፈልገው፣ ከዛ ያለፈው ነገር ሲሆን ግን ዋጋ ቢስ ስለሚሆን ማለት ነው። በጣም ሸጋ የሆነ ቆይታ እያደረግን ያለ ነው። በሆፕ ፖድካስት ስለ ዘመናዊነት የምናደርገው ጨዋታችን በዚህ አልተጠናቀቀም። በክፍል 2 በጣም ሸጋ የሆነ ሌሎች ሀሳቦችን እያነሳን ቆይታ እናደርጋለን። እስከዛው ድረስ ሰላሙን ሁሉ ያብዛላችሁ።